እያደከመኝ ልግባና አረፍ ልበል? ምናሴ ተቀመጥ አልኩህ እኮ። እማዬ ደክሞኛል እያልኩሽ ነው። ምናሴ ተቀመጥ እያልኩ ነው። እሺ ምንድን ነው? ምናሴ ዛሬ ምን ሆነሃል? ምን ሆንኩኝ? መልስ ሁሉ ያንተ ሳይሆን የሰላም ነው የሚመስለው። መስሎሽ ነው እንጂ የኔ ወይ ምናሴው ነው። ቆየት ነው ያላችሁት? ከሀና ጋር። ከሀና ጋር? አዎ። ምን ነው ደነገጥሽ? አይ መደንገጥ ሳይሆን ቆይ ምን ልትሰሩ ሄዳችሁ? ሰው የታመመ ሰው ጋር ሄዶ ምን ሊሰራ ነው? ምናሴ የሀናን አባት ለመጠየቅ ሄደን ነው ልትለኝ እንዳይሆን ብቻ። አዎ። ምን ነው ገረመሽ እንዴ? እንዴት ነው የማይገርመኝ? ምኑ ይገርማል? እንዴት ነው የዛችን ከይሴ አባት ለመጠየቅ የምትሄዱት? ቆይ ብንጠይቃቸው ምን ችግር አለው? አንተ ልጅ በስርዓት አናግረኝ። እማዬ በቃ ያን አባት ስለታመሙ ልንጠይቃቸው ይሄ ነው ጥፋታችን? አሁን ገባኝ። ለካ ከአባቶቹ ጋር ተማክራችሁ ነው የምትጫወቱብኝ። ምን አድርገን ነው የተጫወትንብሽ? ከዚህ በላይ እንዴት ትጫወቱብኝ? እማዬ ከአንቺ ባላቅም ግን ከሀና ጋር የያዛችሁት ፉክክር ተገቢ አይደለም። ታዲያ እያናገርኩህ ወዴት ነው የምትሄደው? በጣም ይቅርታ እማዬ፣ ከዚህ በላይ ከተነጋገርን ክፉ ቃላት ልናገር እችላለሁ። ብገባ ነው የሚሻለኝ። ሰላም ውድ ቻናል ቤተሰቦቼ እንዴት ናችሁ? አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ በደስታ ነው የመጣሁት። እንግዲህ ያን አባት ነክቷል ማለት ነው። ሰላምዬ በጣም ደስ ብሏታል። እንግዲህ አባታ የሕክምና ወጪ ሸፍነዋል ማለት ነው። ሰላምዬ በጣም ነው ደስ አላት። አንዬም ጭምር ደስ ብሏቸዋል። እንግዲህ ያን አባት ታክሞ ነክቷል ማለት ነው። ወዘሮ ሜላት ግን በጣም ተናዳለች። እንግዲህ ለምንድነው መስፍን ክፍያውን ፈጸመ ዶክተሩ ደግሞ አቃጣሪ እየወጣ ደወለለት ማለት ነው። ከዛ በኋላ እንግዲህ ሕክምናው እንዳታረገው እያለችው ነበረ። ነገር ግን ሕክምናው በመጨረሻ ተደርጎለት ነክቷል ማለት ነው። አቶ መስፍን ጥሩ ነገር ሰርቷል። በጣም ነው ደስ ያለኝ የእውነት ስለታከሙ ማለት ነው። የምር ድራማ ሳይሆን ቁም ነገር ነው ያደረኩት። የምር በጣም ደስ ያለኝ ለራሴ ማለት ነው። እና ሀልቾን ዶክተሩን ደግሞ አናገረችው ያለውን ነገር ዲኤንኤም የአባቴ ምርመራ ውጤቱን ምንም እያለችው ነበርና ተጠራጥረዋለች ማለት ነው። እና የልቧን ተናግረዋለች ዶክተሩን። ከዛ እያንተን እያላት ነበረ ዶክተሩ የሆነ አሽቃባጭ ነገር ነው። ነገር ግን በመጨረሻ እንግዲህ ታክሟል። ያን አባት ድኗል ማለት ነው። ከሀና ጋር ሲከራከር ነበር ዶክተሩ ስታናግሮ ነበር። የዲኤንኤ ውጤቱም ትክክል እንዳልሆነ ያው የአባቴም ሕክምናው ትክክል እንዳልሆነ እየነገረችው ነበረ። አጨርባሪ ያረክሽ ነው ደባ ያደረክሽ ነው የወነጀልሽ ነው እያላት ነበር። አይ እውነቱን የተናገርኩ ዶክተር እያለችው ከዶክተሩ ጋር ስታወራ ነበር ሀና ማለት ነው። እና የተሰማትን በሙሉ ነገረችው። ከዛ በፍጣሪ አባቴን ይዤ እወጣለሁ ስትል በመጨረሻው ሰላምዬ አባታን አወራችው። ከዛ አባታን ሕክምናው ወጪ ሸፈነለት። በጣም ደስ አላት ማለት ነው። በቃ እንዴቸው ራሱ ደስታውን መቋቋም አቃታ። እንግዲህ ሰላምዬና ምላሴ አባታን ለመጠየቅ ሐኪም ቤት ሄደው ነበረ። ከዛ ሐኪም ቤት ሄደው ከጠየቁ በኋላ ያለበት ያው አባታን ባይሸፍኑ ምላሴና ሰላምዬ ሰርቆን ቦን ያሳክሙ ነበረ በርግጥ ማለት ነው። ሆኖም ቀረን ግን በመጨረሻ አባታቸው መጣ። ሐኪም ቤት መጥቶ ሳያቸው ከዛ ስለ ሀና እያወራው ነበረ። ሰላምዬም ከአባታ ጋር እያወራችው ነበር። ከዛ በኋላ እንደዚህ ቆይ እንዴት ነው እርግብን አልተቀበለችም ምንም አላቅም፣ እርግብን ውስጥ ያልተቀበለም ሀናን ግን ውስጥ ገብታለች እያለ ሳወራ ነበር። ሜላት ግን በጣም ተናዳለች ሕክምና በመደረጉ። ግን ለምንድነው እንደዚህ ተናደደች አልገባኝም። እንዲሞቱ ነው እንደ የፈለገችው? ፈጣሪ ሆይ እንደዛ ጥሩ ሰው የነበረችው በአንዴ ስስት ወለች እኮ በመዳለም የምር። እና በመጨረሻ ግን እንግዲህ ታክሞ ድኗል ማለት ነው። ከባላ ጋር እየተጨቀጨቀች ነበር ከመስፍን ጋር ማለት ነው። ከዛ ምን ይሆንሽ ነው ተረጋጊ እንጂ ምንድነው ሁሉ ነገር ተቀያይሯል እያለ እየጮህበት ነበር። እሷ ግን ምንም ነገር አሰማም። ምንም ነገር በቃ የምፈልገውን አድርጎለታውኝ በቃ እያለችው ነበር። ግን ግራ ተጋብቷል። በቃ ሲጨቃጨቁ ነበር። በርግጥ ዳራቸውም እንደው ጥሩ ስሜት ላይ አልነበረም። እንግዲህ ሰላምዬን አባታ ሕክምና ወጪ እንዲሸፍን ነገራት። እጅግ በጣም ደስ አላት። ከዛ አባቴ በጣም አመሰግናለሁ ምናምን እያለችው ስታወራው ነበር። ከዛ ይሄንን ደስታማ ይረጥኩ ለሀና ነግረዋለሁ ብላ ከዛ ለሀና ነገረችው። እንደዚህ ተፈጠር ብላ ነገረችው። ከዛ በኋላ በቃ እናቴ እንደዛ ያደረገች ምናምን ስለች ጋር በቃ ያለው ነገር አልፏል ብላ እንግዲህ ያን አባት ነክቶ ሀናና አንድ ተኝቶ እያያቸው ነበር። በጣም እያለቀሰ ነበር። ስሜታዊ ሆኖ ነበር። ሀና በጣም ተሰቃይታ ነበር። ግን አባታ ጋር በመጨረሻ ተገናኙ። እየተለቃቀሱ ተቃቀፉ። በጣም እያለቀሰ ነበር። ስሜታዊ ሆኖ ነበርና ያሳለፈችው ነገር እውነት እንደዛ አልቅሳለት እንደዛ እግሯ ላይ ወድቃ ወዘሮ ሜላት ለምን ነበር። ነገር ግን እሷ አልተቀበለችትም ነበር። ሆኖም ቅር ፈጣሪ ደግሞ ሀና ስለዳት ወዘሮ አቶ መስፍን ጣደላት።
መስፍን ደግሞ እንግዲህ አባታ ትክክለኛ አባታ ነው ፈጣሪ ሲረዳው ደግሞ በችግሯ ጊዜ ደረሰለት ማለት ነው ከዛ እንግዲህ አሳከመው ነቁ ማለት ነው እንግዲህ ደስ ብላቸው ልጆቻቸውን አቅፍ አድርጓል እንደ ልጆቻቸው ነው ሁለቱም በጣም ነው የሚወዳቸው አባታቸው ደስተኛ ሆነው ተኝተው ያያያቸው ነበር መሬት ላይ በቃ አንድ ሰው ታሞ ሲድን ምን አልደስ እንደሚል ውስጣችን እውነት ወዲጃ ራሱኒ ድራማ ሳይሆን ትክክለኛ ነገር ነው ያደረኩት ወይዘሮ ሜላት እንደዛ አመለጫጭቃ ሀናን ከቤት እየሰደበቻ ስትወጣ ሀና ተስፋ ሳትቆርጥ ፈጣሪን እየለመነች በመጨረሻ ታከመው ዳኑ ማለት ነውና ወይዘሮ ሜላት ግን አሁን ድኖ አንድ ላይ ሲራመዱ ስታይ ምን እንደምትል ብቻ ፈጣሪው እንደዛ ስትከፋና እንደዛ ስትለቅስ ነበር አይኖቿ እንባ የሞላው አሁን እንባውን አባታ ይጠርግለታል እንደዛ ስትከፋና እንደዛ ስታለቅስ የነበረው ሀና አሁን በሳቅና በደስታ ተሞላለች ምክንያቱም አባታ ድኗል ማለት ነው አባታ ስለሆነ ደስተኛ ትሆናለች ከዛ ህይወታቸው ይቀጥላል ወደ ደሴም ይመለሳሉ አሁን ከተሻለኝ ወደ ደሴ እንመለሳለን ብሎ ያወራል አባታ ማለት ነው እና ወደ ደሴ እንደሚመለሱ ተሰማለች ከዛ የሆነ ውስጣ ግን ቅርቅር ምን ነገር ተሰማት ምክንያቱም ልጇ ነች እንደዛ ስታስከፋት ስታስለቅሳት ነበር አንድ ቀን እውነቱ መውጣቱ የማይቀር ስለሆነ ጻጻቱ መቼም አትቋቋሙ ሜላት እጅግ በጣም ነው የምታዝነው ማለት ነው አሁን ልጇ አርግብ አርጋ ተቀብላታለች ነገር ግን ትክክለኛ ልጇ አርግብ እንዳልሆነች ያወቀችው ቀን ሀቤት ጻጻቷ አሁን ያደረገችውን በሙሉ እውነቴን ነው የምላችሁ ከታምቼ ልመልስ ትላለች በይቅርታ እንኳን የማይታለፍ ነገር ነው የሰራችው ግን ሆኖም ቀረም ሀና ግን ይቅርታ ታደርግለታለች ሀና ልቧ ንጹህ ነው ማለት ነው ዶክተሩ ስለማመጣት ነበር ግን አሁን ታክሞ ድኗል ማለት ነው እና እንደዛ ስለምኑና ሲያለቅሱ የነበረውን ያስታወሱ በደስታ ህይወታቸውን ይቀጥላሉ ማለት ነው ነገር ግን አንዳንድ ጊዜ የምናረገው ነገር ማለት ነው የነገውን ማሰብ ነው ይኖርብናል ስለዚህ የዛሬን ብቻ ሳይሆን የነገውን ብናስብ ጥሩ ነው ዛሬ ያደረግነው ለነገ ያስከፍለናል ማለት ነው እና ሀኒዬ በጣም ደስ ብሏታል ሰላምዬ እንደዛ ቆናታ ጋር በጥፍ እስክትመታ ድረስ ስትጨውበት ብዙ ነገር እያሳለፈችው ነበር እንደዛም ሆኖ ያ ሁሉ ነገር አለፈ ማለት ነው አሁን ላይ ግን ደስተኛ ሆናለች ሀኒቾ እንባ የተናነቃት ሰላምዬ ለሷ ስትከራከር ነበር እርግብ ደስተኛ ነበረች ሁሉም ስጣሉና ሲጨቃጨቁ ስታይ እጅግ ደስተኛ ነበረች